ለዚህ እኮ ነው ሲቀር ለሚቀረው ነገር እኮ ነው እርስ በርሳችን የምንጠላለው፣ አንዱን ከአንዱ የምናያይዘው፣ የምንወሻሸው፣ የምንገዳደለው። ለዚህ ነው ሁሉም ነገር በደቂቃና በሰከንድ ውስጥ ለሚቀየረው ነገር ማለት ነው። በዛሬው ቀን ይዤላችሁ የመጣሁት ነገር ሁላችሁም ትማሩበታላችሁ ብዬ አስባለሁኝ። እኔ በግሌ በጣም ራሴ መርምሬ በቃ በጣም ነው በቃ ያዘንኩት ማለት ነው። እናንተም ራሳችሁ መርምራችሁ የተቀየማችሁ ሰው ካለ ራሱ ይቅር እንደምትሉ አልጠራጠርም። ይህን ቪዲዮ እስከ መጨረሻው ስትሰሙ እባካችሁን ላይክ አድርጉ ለሁሉም እንዲደርስ ማለት ነው። ሰላም እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁም የረፈድባችሁም ሰላማችሁ በክርስቶስ ብዝት ትርፍ ይበል እያልኩኝ ዛሬ እንግዲህ እጅግ በጣም የሚያሳዝን ነገር ነው ወደ እናንተ ይዤ የመጣሁት ማለት ነው። ጥበብ ትልቅ ልጇን ያጣችው፣ ጥበብ ወዳጇን ያጣችው። በዛሬው ቀን እንግዲህ ስለ ጳውሎስ ነው ማውራላችሁ ማለት ነው። ጳውሎስ በሀገር ፍቅር ቲያትር ለተከታታይ 5 ዓመታት ከ2012 ጀምሮ እንግዲህ ግማሹን አመት በሚባል ደረጃ በነፃ ያገለግል እንደነበረ ጓደኞቹ በእንባ ነው እየተናገሩት ማለት ነው። በጣም ነው የሚያሳዝነው። ሀገራችን ላይ ትልቅ ቲያትር ቤት እንዴት ነው እነኝህን የመሳሰሉ ወጣቶች በነፃ ያገለግላሉ ማለት እኔ ልብ ይሰብራል። በዚህ ኑሮ ውድነት ወጣቶች ሀገራቸውን ስለሚወዱ ለህዝብ ፍቅር ስላላቸው ጥበባቸውን፣ እውቀታቸውን፣ ሁሉን ነገራቸውን ለመልካም ነገር ተጠቅመው ብሔር ብሔረሰቦችን በማስተዋወቅ ደረጃ እንደሚሰሩ ጥበበኞች እንደሚሰሩ አርቲስቶች በነፃ ያገለግላሉ ሲባል ሲሰማ ልብ ነው የሚሰብረው እውነት ለመነጋገር ማለት ነው። ስለዚህ ወጣት በጣም ብዙ ነገር ነው እየተባለ ያለው። በጣም ትሁት፣ ስራውን ከሰራ በኋላ ሹልክ ብሎ ይወጣ የነበረ ሰውን አክባሪ፣ ለቤተሰቦች የመጨረሻ ልጅ ሲሆን ለቤተሰቦች 2 ናቸው። ነገር ግን የመጨረሻ ልጅ ነው። በመዲናችን በአዲስ አበባ ተወልዶ ያደገ ልጅ ነው። በጣም ትሁት እንግዲህ ለእህቱ ብቸኛው ያላት ዘመድ እሱ ነበር። በህፃንነቱ ነው ቤተሰቦቹን ያጣው። እሱና እህቱ ሲደጋገፉ ኖረው ያሳደገችው ሲሆን እንግዲህ በዚህ በወጣትነት እድሜው አለ ደረሰልኝ ስትል በዚህ ሰዓት እንግዲህ በጣም በሚያሳዝን ሁኔታ እንደምታዩት መድረክ ላይ እየተጫወቱ በነበረበት ሰዓት እንግዲህ ልብስ ቀይረው ከእንደገና ሊጫወቱ በሚመጡበት ሰዓት ነው ሙቀት ሞቀኝ ይላል። ምን መሞቅ ኖርማል ስለሆነ ሁልጊዜም ይሞቀናል። እንግዲህ ምንም አልተደናገጥንም። ያው የስራው ባህሪ ስለሆነ ሲጨፍር ቆይቶ ማንም ሰው ይሞቀዋል በሚል ሁኔታ አለች ጓደኛው ስታወራ እንግዲህ ከዛም በኋላ ሂድ ፊትን ታጠብና ነብለን ወደ ሽንት ቤት ሄደ። ሲመጣም በጣም ተቅለሰለሰ፣ ላያችን ላይ ወደቀብን። እዚያው ሰውነቱ ተቀያየረ፣ እዚያው ህይወቱን አጣ። እንግዲህ በሰኮንድ ውስጥ ነው። ልብስ ለመቀየር ነው የብሔር ብሔረሰቦችን ውዝዋዜ ያሳዩ ምርቃት ፕሮግራም ነበር። ልብስ ለመቀየር በወጣበት ነው እንደዚህ ወርዶ ክፍል ገብቶ ሲወጣ ድረስ ባለው ሰኮንድ ውስጥ ነው ማለት ነው። ሲስቅ ሲጫወት የቆየ ልጅ በሀገር ፍቅር ቲያትር እንግዲህ ለረጅም ዓመታት የሰራ በነፃ አገር ፍቅር ቲያትር ቤቱ ስለሆነ በነፃ የሚያገለግል ይህንን ባህል ይህንን እሴት በጣም ስለሚወደው ስራውን ስለሚወደው በነፃ የሚያገለግል ወጣት ነበረ። በሚያሳዝን ሁኔታ እንግዲህ በዚህ እድሜው ተቀጭቷል ማለት ነው። ፈጣሪ ነፍሱን በአጸደ ገነት ያሳርፈው። እኛ ግን አሁን ምን እያሰራን ነው? ምን እያደረግን ነው? እውነት ለዚች ከንቱ ዓለም፣ ለዚች ውሸታም ዓለም፣ ውሸታም ናት ዓለም። እውነት ስንቶቻችን እርስ በርሳችን የምንጣላለው፣ አንዱን ከአንዱ የምንጣላው። ሀገራችን ላይ ያለውን ነገር ሁላችሁ የምታውቁት ነው፣ የሚታይ ነገር ነው። እጅግ በጣም ልብ የሚሰብር ነገር ነው ሀገራችን ላይ ያለው ነገር በአጠቃላይ ማለት ነው። ግን እኮ ህይወት ይችነች እውነት እንደዚህች እኮ ወጣ ብላችሁ ማትመለሱባት እኮ ነች። ከሰከንዳት በፊት እኮ ደስተኛ ሆናችሁ ስትጨፍሩ ስትዝናኑ፣ ከዛም በኋላ ከደቂቃ በኋላ ምን እንደሚፈጠር ማናውቀው ዓለም ላይ ነው ያለነውና ከዚህች ሰዓትና ደቂቃ በኋላ የተጣላችሁ የተኮራረፋችሁ ይህን ቪዲዮ የምትሰሙ ጓደኞች እባካችሁን ታረቁ፣ ይቅር ተባባሉ። ህይወት አጭር ነች። በእውነት ህይወት በጣም አጭር እንደሆነች ነው የተረዳሁት በዚህ ሰዓት ማለት። ይህን ምስለ ወጣት ከሰኮንዶች በፊት መድረክ ላይ ዘና ፈታ እያለ ሌሎችን ሲያዝናና የነበረ ልጅ እንግዲህ የመጨረሻ መድረኩ እዚያው መድረክ ላይ ነው። ሳይታመም ምንም ነገር ሳይሆን በዚያው ሰኮንድ ውስጥ እንግዲህ ህይወቱን አጥቷል ማለት ነው። እጅግ በጣም ነው የሚያሳዝነው። ጥበብ ትልቅ ልጇን ያጣችው። ፈጣሪ መጽናናትን ይስጣቸው ለሁሉም አርቲስቶቻችን፣ እንደዚሁም ለኛ ለኢትዮጵያውያን መጽናናትን ይስጠን። እነኝህ መሳይ ወጣቶች ማጣት በጣም ነው የሚያሳዝነው። እጅግ በጣም ነው ልብ የሚሰብር እውነት ለመነጋገር ምን እንደምራሱ አላውቅም። ብቻ ቃስ የሚሰብር ነገር ነው የተሰማው በአጠቃላይ ማለት ነውና እንደዚህ ግን እዚህ ሙያ ላይ የሚሰሩ ሰዎች ሀገራቸውን የሚያስተዋውቁ ባህላቸውን የሚወዱ ልጆች ነፃ ይሰራሉ ሲባል በጣም ነው የተሰማኝ። ማለት በጣም ነው ያመመኝ። ምንድነው እየተካሄደ ያለው? ለምንድነው ግን በዚህ ደረጃ መንግስት ለምንድነው ለነኛ
አገራቸውን በዚህ ደረጃ ለሚወዱ ለሀገራችሁ በዚህ ደረጃ ለታመኑ ሰዎች ኢንሹራንስ እንኳን ቢኖራቸው በጣም ደስ ይል ነበረ። ግን እኔ አላቅም ለምን እንደዚህ በዚህ ደረጃ ዋጋ እንደሚከፍሉ። አብዛኞቹ አርቲስቶቻችን ያዝናኑናል፣ ያስተምሩናል፣ ብዙ ነገር ለእኛ ዋጋ ከፍለው መጨረሻቸው ግን እነሱ የማይሆን ቦታ ነው የምናያቸው ማለት ነው። በጣም ልብ በሚሰብር ሁኔታ ግን ሀገራቸውን ያገለገሉት፣ ለሀገራቸው ነው የሰሩት፣ የሀገራቸውን ባህል ነው ያስተዋወቁት። እኔ እንጃ በጣም ቢታሰብበት በጣም ደስ ይለኛል። የአርቲስቶችና የአስተማሪዎች ነገር ሁሌ ነው ውስጤን የሚቆረቁረኝ። አስተማሪዎች ቀኑ ሙሉ ልባቸውን ጉሮሯቸውን ሲያደርቁ ውለው ደሞዛቸው ከእነሱ ጋር የሚመጣጠን አይደለም። ሁሉን ነገር መስዋዕት አድርገው ዶክተር የሚያደርሱልን አስተማሪዎች ናቸው። ኢንጂነር፣ የተለያዩ የሕክምና ባለሙያዎችን በተለያየ መስክ የተሰማሩ በሳይንስ ብትሉት በሂሳብ ብትሉት እንግዲህ የሚያስተምሩልን መምህራኖቻችን ናቸው። እነኚህ መምህራን ከምንም በላይ ክብር ይገባቸዋል። ክብር ለነሱ ይገባል። የትኛውንም ዶክተር እንዲሆን የሚያደርጉት እነሱ ናቸው። ግን ደሞዛቸውና ስራቸው አይመጣጠንም። በጣም ነው የሚያሳዝነኝ እኔ በቃ የነሱ ነገር ማለት ነው። እና አርቲስቶቻችን እንደዚህ ዋጋ እየከፈሉ አሁን ደግሞ ነገር ሁሉ ሶሻል ሚዲያ ሁሉም ተቀያይሮ ጭራሽ አርቲስቶቻችንን ወደ ማየት እያቆምን ያለ ነው። ፊልምን ቢሰራ ሁሉም በቃ ትኩረት እንደምታውቁት ነው። ትኩረታችንን በሙሉ ኑሯችን ስቦታል። በቃ የኑሮ ውድነት ሰው ሁሉ ሩጫ ነው እንጂ ፊልም አይቼ ምናምን የሚባል ነገር ቀርቷል። ግን እነኛ አርቲስቶች ሀገራቸው የሚወዱ ደግሞ ጥበብ ግዴታ ታስፈልጋለች። ሀገራችን ከሌላው ሀገር መታወቅ አለባት። እነኝህ የሚደክሙ ሰዎች ግን የዋጋቸውን የድካማቸውን እያገኙ አይደለም እና በጣም ያሳዝናል። ወንድማችን ጳውሎስ ነፍሱን በአጸደ ገነት ያሳርፈው፣ ለእህቱም መጽናናትን ይስጣቸው። በአጠቃላይ እውነት እንደነዚህ አይነት አርቲስቶችን ወጣቶችን እያጣን ያለ ነው። በጣም ነው የሚያሳዝነው። እንደነዚህ አይነት ወጣቶች ማጣት ሀገር እንደማጣት ነው ብዬ ነው የማስበው። ምክንያቱም ሀገር ማለት ሰው ስለሆነ ማለት ነው። እነኝን ወጣቶች ደግሞ እንግዲህ ስለ ልጁ ሲወራ በጣም ነው የሚያሳዝነው። ታሪኩ ሲወራ ጓደኞቹ እውነት ለስራው ያለው ፍቅር ዘርቶ ጭራሽ የማይታይ ልጅ ነው። በጣም ትሁት ራሱን ዝቅ የሚያደርግ ልጅ ነበረ። ስለ ሞተ እንደዚህ እናውራ ስለሆነ ሳይሆን እውነተኛ ታሪኩ ልጁ ይሄ ነው ብለው ነው ሲናገሩ የነበሩት እና ጥሩ ሰው ሲጀመር ሀገራችን ላይ አይበረክትም። ፈጣሪ ነፍሱን በአጸደ ገነት ያሳርፈው። ለጓደኞቹ ለወዳጅ ዘመዶቹ በአጠቃላይ መጽናናትን ይስጣቸው። ሌላው ነገር እንግዲህ ቤተሰቦች ለህፃን ሆህተ እባካችሁ ሁላችሁም ፍትህ ጠይቁ። በጣም ነው የምታሳዝነው ህፃን ልጅ እንደምትመለከቷት ነት ለማየት የምታሳሳ ኬክ የመሰለች ልጅ በጎረቤት እንግዲህ ህይወቷን ተነጥቃ ህይወቷን የነጠቋት ሰዎች ደግሞ በ45 ቀናቸው ነፃ መለቀቃቸው ተሰምቷል ማለት ነው። በአሁኑ ሰዓት ቤተሰቦቿ በጣም አዘን ውስጥ ነው የሚገኙት። ልብ ይሰብራል። ይችን የመሰለች ልጅ አጥተው ገዳይ ደግሞ ምንም አይነት እርምጃ ሳይወሰድበት እንደዚህ ነፃ ተብሎ ሲለቀቅ በጣም ነው የሚያመው። ፍትህ 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 ለህፃን ሆህተ ዳግም እባካችሁ ሁላችሁም ፍትህ ጠይቁ። ባላችሁ ነገር ግዴታ ቤታችሁን እስከሚገባ ድረስ መጠበቅ አለብን ብዬ አላስብም። እና የዚች ህፃን ነገር በጣም ነው ልቤን ያመመኝ። እውነት በእነሱ ቦታ ሆኜ ቢሆን ኖሮ ህመሙን ሳስበው በጣም ነው የሚያመኝ ማለት ነው። እንደዚሁ ሲያዋት እንደዚህ የምታሳሳ ልጅ የማትሳም ልጅ ናት ልጅቷ። ሲጀመር ለመሳም እንኳን የምታሳሳ ልጅ ነች። ግን ምን አይነት ጭካኔ ኖሯቸው ምን አይነት ልብ ኖራቸው እንደጨከኑ አላቅም። ግን ቢሆንም ፍትህ ለቤተሰቦቿ። ህፃኗ ምንም ኃጢአት የለባትም፣ ወደማይቀረው ዓለም ይሄዳለች። ቤተሰቦቿ ግን ፍትህ ማግኘት አለባቸው። ቢያንስ ከጠላታቸው ጋር እየተገፋተሩ መኖር የለባቸውም እና ፍትህ ለህፃን ሆህተ ዳግም። እባካችሁም ሁላችሁም ፍትህ ጠይቁ። ይህንን ቻናል ደግሞ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እባካችሁን ይሄ ቻናል ለተበደሉ ለተጎዱ ሰዎች ፍትህ መጠየቂያ ነው፣ ሌላ ነገር አይደለምና ላይክ አድርጉ፣ ሰብስክራይብ አድርጉ፣ ድምፅ ለመሆን አቅም እንዲኖረን ማለት ነው። ቤተሰቦች በሌላ በአዲስ ቪዲዮ በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አምላክ ሀገራችንን ሰላም ያደርግልን። ቻው